United States remains deeply committed to helping facilitate a peace agreement that is Israel is at war. We didn't want this war. Iranian drones on their way apparently to attack Israel. ባለፈው ቅዳሜ የካቲት 21 ቀን 2018 ዓ.ም አሜሪካና እስራኤል በቅንጅት በኢራን ላይ የከፈቱት ጦርነት አሁንም ቀጥሏል። ፕሬዝዳንት ዶናልድ ትራምፕ ጦርነቱ 4 ሳምንት ሊቆይ እንደሚችል የተናገሩ ሲሆን እሁድ ዕለት በኢራን ላይ የተካሄደ ያለውን ወታደራዊ ጥቃት ተከትሎ ባስተላለፉት የቪዲዮ መልእክት የጥቃቱ ዋነኛ ግብ የኢራንን አገዛዝ መገርሰስ መሆኑን በግልጽ አመልክተዋል። ፕሬዝዳንቱ ለኢራን እስላማዊ አብዮታዊ ዘብ ጦር ለሰራዊቱና ለፖሊስ አባላት በሰጡት ጥብቅ ማስጠንቀቂያ ዛሬ ምሽት መሳሪያችሁን ማውረድ አለባችሁ፣ ይህንን ካደረጋችሁ ሙሉ ምህረት ይደረግላችኋል፣ ካልሆነ ግን እርግጠኛ የሆነ ሞት ይጠብቃችኋል ብለዋል። ለኢራን ህዝብም ጥሪ ያቀረቡት ትራምፕ የነጻነት ሰዓት መቃረቡን ገልጸው ጥቃቱ በሚካሄድበት ወቅት ቦምቦች በየቦታው ስለሚጣሉ ህዝቡ ቤት ውስጥ ተሸሽጎ እንዲቆይ አሳስበዋል። ወታደራዊ እርምጃውን ስናጠናቀቅ መንግስታችሁን ተረከቡ፣ ይህ ምናልባትም ለትውልዶች የምታገኙት ብቸኛ ዕድል ሊሆን ይችላል ሲሉ ህዝቡ አጋጣሚውን ተጠቅሞ የራሱን ዕድል በራሱ እንዲወስን ፕሬዝዳንቱ ጥሪ አቅርበዋል። ፕሬዝዳንቱ አክለውም የኢራን ህዝብ ለብዙ ዓመታት የአሜሪካን እርዳታ ሲጠይቅ ቢቆይም አሁን ግን አሜሪካ እጅግ በላቀና አስከፊ በሆነ ኃይል ከጎናቸው መቆሟን ገልጸዋል። የወቅት የኢራን ህዝብ የወደፊት ዕጣ ፈንታውን የሚወስንበትና የከበረ ጊዜውን የሚፈጥርበት የታሪክ አጋጣሚ መሆኑን የገለጹት ትራምፕ ድርጊቱ እንዳያመልጣቸውና አሁኑኑ እርምጃ እንዲወስዱም አሳስበዋል። ባለፈው እሁድ ይህንን መልእክት ካስተላለፉ በኋላ ሰኞ ዕለት ደግሞ ለአሜሪካ ወታደሮች ሜዳሊያ ለመስጠት በተዘጋጀ ስነ ስርዓት ላይ ንግግር ሲያደርጉ ባስተላለፉት መልእክት መጠነ ሰፊ ወታደራዊ እርምጃ መውሰድ እንደሚቀጥል ነው። የኢራን መንግስት የኒኩሌር የጦር መሳሪያ ግንባታ እንዲያቆም ከአሜሪካ የተሰጠውን ማስጠንቀቂያ ችላ እንዳለም ገልጸዋል። precision strikes on the 3 key nuclear facilities in the Iranian regime. ከቴህራን የተደቀነውን አደጋ ለመቀልበስ እርምጃ መውሰድ እንደሚቀጥሉም ተናግረዋል። የኢራን የሚሳኤል መርሃ ግብር የኒኩሌር ግንባታን ለመሸፈን ያለመ ነበር ሲሉም ተደምጠዋል። ኒኩሌር የጦር መሳሪያና የረጅም ርቀት ሚሳኤል የታጠቀችው የኢራን መንግስት መካከለኛው ምስራቅና የአሜሪካ ህዝብ ሊታገሱት የማይገባ ስጋት ነው ብለዋል። በኢራን ላይ እየተወሰዱ ያሉት እርምጃዎች ዓላማው የአገሪቱን የሚሳኤል ግንባታ አቅም እንዲሁም የባህር ኃይል ማምከን መሆኑን ፕሬዝዳንት ትራምፕ ተናግረዋል። በተገደሉት የአሜሪካን ወታደሮች ስም ዘመቻውን አጠናክረን እንቀጥላለን ሲሉ የተሰሙት ፕሬዝዳንቱ በኢራን ላይ እየተካሄደ ያለው ዘመቻ አሜሪካ ከያዘችው የጊዜ ሰሌዳ በጣም እንደቀደመ ፕሬዝዳንቱ ገልጸዋል። ዘመቻው ከመነሻው ላይ ከ4 እስከ 5 ሳምንት እንደሚወስድ እንደተገመተ የጠቀሱት ትራምፕ ከዚያም በላይ የመዝለቅ አቅም አለው ሲሉም ተናግረዋል። ጦርነቱን አልጀመርነውም ግን እንጨርሰዋለን። ባለፈው ሰኞ ለመገናኛ ብዙሃን መግለጫ የሰጡት የአሜሪካው መከላከያ ጸሐፊ ፒት ሄግዚት ጦርነቱን አልጀመርነውም ግን በፕሬዝዳንት ትራምፕ ትዕዛዝ እንጨርሰዋለን በማለት ተናግረዋል። የአሜሪካው መከላከያ ጸሐፊ ፒት ሄግዚት በኢራን ላይ የሚወሰደው እርምጃ በታሪክ በጣም የከፋው ውስብስብ የሆነና ኢላማውን የመታ እንደሆነም ተናግረዋል። ኢራን የኒውክሌር ጦር ለመገንባት አይደለም በሚል እየዋሸችን ነበር ያሉት ፒት ሄግዚት አሜሪካ በኢራን ላይ የምታደርሰውን ጥቃት ወደ ማልቅ ጦርነት እንደማያመራም ገልጸዋል። የአሜሪካ ግብ የቴህራንን ሚሳኤልና የደህንነት መዋቅር መበጣጠስ እንደሆነ የተናገሩት ኢራን የኒውክሌር መርሃ ግብሯ ሰላማዊ እንደሆነ በተደጋጋሚ ብትገልጽም የመከላከያ ጸሐፊው ግን ሰላማዊ የኒውክሌር ፍላጎት ተራራ ስር አይደበቅም ብለዋል። ቴህራን በሰላማዊ መንገድና በምክንያታዊነት ከአሜሪካ ጋር ለመደራደር እንዳልፈቀደችም ተናግረዋል። ሚሳኤል ለማከማቸትና የኒውክሌር ጦር ግንባታ ፍላጎታቸውን ለማሳካት ጊዜ እየገዙ ነበረ። ፕሬዝዳንት ትራምፕ እንዲህ ያለ ጨዋታ አይፈልጉም ሲሉም የመከላከያ ጸሐፊው በመግለጫቸው አክለዋል። ኢራናውያን ይህንን ታላቅ ዕድል ሊጠቀሙበት ይገባል ሲሉም ተደምጠዋል። ኔቶ ጦርነቱን መደገፉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት አሜሪካ በኢራን ላይ የወሰደችውን እርምጃ እንደግፋለን ሲሉ ተናግረዋል። ኢራን ለአውሮፓ፣ ለእስራኤል እንዲሁም ለቀጠናው ስጋት ናት ያሉት ማርክ ሩት በቴህራን ላይ ከሚወሰደው እርምጃ ጋር በተያያዘም አውሮፓ እየተጠናከረ ነው ብለው ተናግረዋል። አሜሪካና እስራኤል በኢራን ላይ ጥቃት ለመፈጸም የተዘጋጁ እንደነበረ ቀድመው ያውቁ እንደሆነ ከቢቢሲ የተጠየቁት ዋናው ጸሐፊ ዝርዝር ጉዳዮችን በይፋ መናገር እንደማይሹም ገልጸዋል። ዋና ጸሐፊው ሩት ከአሜሪካ ባለስልጣናት ጋር ብዙ ንግግር ማድረጋቸውን ጠቅሰው ዋሽንግተንና ኔቶ በቅርበት እየተጋገዙ ነው ብለዋል። ኔቶ በኢራን ላይ የሚወሰደውን እርምጃ የሚቀላቀል እንደሆነ ተጠይቀው በፍጹም ይሄ በግልጽ የአሜሪካና የእስራኤል ዘመቻ ነው ሲሉ ምላሽ ሰጥተዋል። ኔቶና በቀጠናው ያሉ ወዳጆቻችን በኢራን ጥቃት ተከፍቶባቸዋል፣ በዚህ ሁኔታ ውስጥ ማድረግ የሚችሉትን እያደረጉ ነው በማለትም ለቢቢሲ ተናግረዋል።
ኢራን ጦርነቱን ከአረቦች ጋር አድርጋለች። ኢራን ለምን ጦርነቱን ቀጠና ያደረገችው? አሜሪካና እስራኤል በቅንጅት የከፈቱባትን ጦርነት ከመመከት ይልቅ በተለያዩ የአረብ ሀገራት ሚሳኤል በመልቀቅ ጦርነቱን ቀጠናዊ ለማድረግ የምትፈልግ ይመስላል። በእርግጥ በእነዚህ የገልፍ ሀገራት በሁሉም ቦታ ማለት ይቻላል የአሜሪካ የጦር ሰፈር ያለ ሲሆን ኢራን በአሜሪካን የጦር ሰፈር መምታት የሚያደርስባትን የአየር ጥቃት ለመቋቋም እየወሰደች ያለችው እርምጃ ቢመስልም በርካታ የአረብ ሀገራት ከተሞችን ደብድባለች። ባለፈው ቅዳሜ በለቀቀችው ሚሳኤል በኳታር፣ በአቡዳቢ፣ በዱባይ፣ በዮርዳኖስ፣ በባህሬን፣ በኩዌትና በሳውዲ አረቢያ ሚሳኤል የለቀቀች ሲሆን በቀጣይ ቀናት በእነዚህ ከተሞች ሚሳኤል ታዘንባለች። የአሜሪካ የጦር ሰፈሮች ላይ ሚሳኤል ጥቃት በመተኮስ ከዋናው ጦርነት ጋር የማይገናኝ ጦርነት እያካሄደች ትገኛለች። ሰኞ ዕለት ደግሞ በኩዌትና ኢራቅ ላይ ጥቃት ፈጽማለች። በኩዌት የፈጸመችውን ጥቃትን ተከትሎ በከተማዋ ከባድ ጭስ ታይቷል። አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃት አራተኛ ቀን በቀጠሉበት በዛሬው ዕለት ኢራንም በባህረ ሰላጤው አካባቢ ባሉ አገራት ላይ ሚሳኤሎችን ማስወንጨፏን ቀጥላለች። ሰኞ ማለዳ በኩዌት የሚገኘው የአሜሪካ ኤምባሲ አቅራቢያ ጥቃት መፈጸሙም ተገልጿል። ኤምባሲው በኩዌት የሚገኙ የአሜሪካ ዜጎች ወደ ኤምባሲው እንዳይወጡና በቤታቸው እንዲቆዩ መልእክት አስተላልፏል። በኤምባሲው ድረገጽ ላይ የሰፈረው መልእክት ወደ ኤምባሲው እንዳትመጡ ካለ በኋላ ቤታቸው ውስጥ ደህንነቱ በተጠበቀ ስፍራ እንዲሆኑ መመሪያ አስተላልፏል። አክሎም መስኮት አካባቢ አትቅረቡ፣ ወደ ውጭ አትውጡ ሲል በአገሪቱ ለሚኖሩ አሜሪካውያን የደህንነት መልእክቶችን አስተላልፏል። ኢራን በመካከለኛው ምስራቅ ትናንትና በፈጸመችው ጥቃት በኩዌት አንድ ሰው መገደሉ ተገልጿል። የአሜሪካ አጋር የሆነችው ኩዌት ከኢራን የተተኮሰባትን ሚሳኤል ማክሸፏን አሳውቃለች። ሮይተርስ የዜና ወኪል በበኩሉ በኢራቅ የሚገኝ የደህንነት ባለስልጣናትን በመጥቀስ በሰሜናዊ የአገሪቱ ክፍል በሚገኘው ኢርቢል አውሮፕላን ማረፊያ 3 የታጠቁ ሰው አልባ አውሮፕላኖችን መጥቶ መጣሉን አስታውቋል። በአውሮፕላን ማረፊያው የአሜሪካ ወታደሮች ይገኛሉ ተብሏል። ሮይተርስ ሰው አልባ አውሮፕላኖቹ ተመተው መውደቃቸውን የገለጸው በጦር ሰፈሩ ከፍተኛ ፍንዳታ መሰማቱን የኤኤፍፒ ጋዜጠኛ ከዘገበ በኋላ ነው። ኢራን በበርካታ የመካከለኛው ምስራቅ አገራት ላይ የምትፈጽመውን ጥቃት ዛሬም ቀጥለዋለች። በባህሬንና በዱባይ እንዲሁም በኩዌት የአሜሪካ ኤምባሲ አቅራቢያ ፍንዳታዎች መሰማታቸውን የአገራቱ መገናኛ ብዙሃን ዘግበዋል። የባህረ ሰላጤው አገራት በህብረት ኢራንን አስጠነቀቁ። የባህረ ሰላጤው ትብብር ምክር ቤት ወይም ገልፍ ኮኦፕሬሽን ካውንስል አባላት እሁድ ዕለት ባደረጉት ስብሰባ ኢራንን በአባል አገራቱ ላይ በፈጸመችው ጥቃት ምክንያት ስለደረሰው ከፍተኛ ጉዳት መክረዋል። የባህረ ሰላጤው አገራት የኢራን ጥቃት የሲቪሊያን ተቋማትንና መኖሪያ አካባቢዎችን ጭምር ኢላማ አድርጓል። የተባበሩት አረብ ኤሚሬትስ፣ ባህሬን፣ ሳውዲ አረቢያ፣ ኦመን፣ ኳታርና ኩዌት በአባልነት የያዘው ምክር ቤት ጥቃቶቹን አውግዟል። ኢራን የአባል አገራቱን ሉዓላዊነትና ዓለም አቀፋዊ ሕግን ጥሳለች ሲልም ከሷል። ኢራን ጥቃቱን እንድታቆም በመግለጫው ያሳስበው ይህ ምክር ቤት ለንግግርና ዲፕሎማሲያዊ ቅድሚያ መሰጠት እንዳለበት በአጽንኦት አሳስበዋል። ነገር ግን አገራቱ ደህንነታቸውን ለማስጠበቅ ሁሉንም አስፈላጊ እርምጃዎች እንደሚወስዱ ምክር ቤቱ አስጠንቅቋል። ኢራን ካለፈው ቅዳሜ አንስቶ በእነዚህ የባህረ ሰላጤው አገራት የሚገኘውን የአሜሪካን የጦር ሰፈር ለመምታት በሚል በለቀቀቻቸው ሚሳኤል የዱባይ ከተማ፣ የአቡዳቢ ከተማ፣ የኳታር ዶሃ ከተማ እና የኩዌት ላይ በፈጸመቻቸው ጥቃት በርካታ የከተማ ህንጻዎችን መታለች። በዱባይ ታላቁ የቡርጅ ከሊፋ ህንጻ ባይመታም አጠገቡ የሚገኘው የዱባይ ሆቴል ጥቃት ደርሶበታል። በአቡዳቢና በዱባይ በርካታ ጥቃቶች የተፈጸመ ሲሆን የሰው ህይወትም ጠፍቷል። ኢራን በዱባይ አየር ማረፊያ ላይ ጥቃት ሰንዝራለች። በዱባይ ዓለም አቀፍ አየር ማረፊያ ላይ የኢራን ጥቃት ከተሰነዘረ በኋላ ከፍተኛ ፍንዳታ ተከስቷል። በዱባይ፣ በአቡዳቢ፣ በኦማን፣ በዶሃና በሪያድ ኢራን ከቅዳሜ አንስቶ በለቀቀችው ሚሳኤሎች ከፍተኛ ፍንዳታዎች ተከስተዋል። የኢራን የበላይ መሪው አሊ ሐሚኒ በተገደሉበት የአሜሪካና እስራኤል የቴህራን ጥቃት ሳቢያ ኢራን ሌሊቱን ያጸፋ ድብደባ ሰንዝራለች። በአየር ላይ የተመቱ ሚሳኤሎች ፍርስራሽ በዱባይ ዓለም አቀፍ አየር ማረፊያ ላይ መጠነኛ ጉዳት ያደረሰ ሲሆን 4 የሥራ ባልደረቦችም ቆስለዋል። አውሮፕላን ማረፊያው አንድ መተላለፊያ ወይም ኮንከርስ የተመታ ሲሆን ሁሉም በረራዎች ተቋርጠው ጉዳዩ በሮይተርስ፣ በዱባይ ኤርፖርትስ፣ በሲኤንኤን እና በሌሎችም ተረጋግጧል። በቪዲዮ ምስሎችም አየር ማረፊያው አካባቢ ከፍተኛ ጭስ ሲታይም ተስተውሏል። ይህን አስመልክቶ አንዳንድ ተንታኞች በሰጡት አስተያየት የኢራን የሚሳኤል ጥቃት ሩቅ ያላቸውን አሜሪካ ባይሞክርም የቅርቧ እስራኤልን እንደታሰበው ባያጠቃም የቅርቦቹ ጎረቤቶቹ ላይ በርትቷል እያሉ ነው። የዓለም መንግስታት ምን አሉ? የኢራን መንግስት ወደ ድርድር እንዲሄድ እንጠይቃለን። ኢራናውያን ዕጣ ፈንታቸውን የመወሰን ዕድል ይሰጣቸው
ብለዋል የእንግሊዙ ጠቅላይ ሚኒስትር ስታርመር። በመካከለኛው ምስራቅ ያሉ የዩኬ የዩናይትድ ኪንግደም ፍላጎቶችና አጋሮችን ለማስጠበቅ የእነ እንግሊዝ አውሮፕላኖች ተሰማርተዋልም ብለዋል። ፕሬዚዳንት ማክሮን በበኩላቸው አሁን ያለውን ሁኔታ መላው ቀጠናውን የሚያሰጋ ነው ሲሉ ተናግረዋል። ፈረንሳይ የቅርብ አጋሮቿን ለመጠበቅ አስፈላጊውን ኃይል እንደምታሰማራም አመላክተዋል። የአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ካሊስ ኢራን ላይ ጠንካራ ማዕቀቦችን ጥለናል፣ ኒውክሌርን በተመለከተ ዲፕሎማሲያዊ መፍትሄ እንዲገኝ ድጋፍም አድርገናል በማለት በኤክስ ገጻቸው ላይ ጽፈውታል። ንጹሃንን እንዲሁም ዓለም አቀፍ ሕግን መጠበቅ ቅድሚያ እንደሚሰጠው አሳስበዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ውጥረቱን ለማርገብ በቀጠናው ከሚገኙ አጋሮቻቸው ጋር እየተወያዩ መሆኑን ጠቁመዋል። የብራዚል መንግስት በበኩሉ አሜሪካና እስራኤል ያደረሱት ጥቃት እጅግ አሳሳቢ ነው ብለውታል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ኢራን የኒውክሌር መሳሪያ እንድትታጠቅ በማድረግ ረገድ አሜሪካንን እንደሚደግፉም አስታውቀዋል። የተባበሩት መንግስታት የሰብአዊ መብት ዋና ኃላፊ ቮልከር ቱርክ ሁሉም ወገኖች ምክንያታዊ ይሁኑ፣ ግጭት አቁመው ወደ ድርድር ይመለሱ ሲሉም ተደምጠዋል። ሁሌም ቢሆን በወታደራዊ ግጭት የሚጎዱትና ዋጋ የሚከፍሉት ንጹሃን ናቸው። ንጹሃንን መጠበቅ በዓለም አቀፍ ሕግ ቅድሚያ ይሰጠዋል ሲሉም አሳስበዋል። ትራምፕ ግባቸው ኢራን አሜሪካውያን ላይ ደቀነችውን አደጋ መቀልበስ መሆኑን በትሩዝ ሶሻል ማህበራዊ ሚዲያቸው ተናግረዋል። ኢራን የኒውክሌር ጦር መሳሪያ እንድትታጠቅ እንደማይፈቅዱም ገልጸው እኛ ስንጨርስ መንግስታችሁን አቋቁሙ፣ መንግስታችሁን ለመቀየር በዚህ ትውልድ አንድ ብቻ የሚመጣ ታላቅ ዕድል አላችሁ ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተመሳሳይ ኢራናውያንን አምባገነን መንግስትን አውርደው ሰላማዊ ኢራንን እንዲገነቡ መልእክታቸውን ሰንዝረዋል። ጥምር እርምጃችን ጀግና ኢራናውያን የሀገራቸውን ወደፊት ዕጣ ፈንታ እንዲወስኑ ይረዳቸዋልም ብለዋል። ጥቃት በሊባኖስ አሜሪካና እስራኤል በኢራን ላይ በከፈቱት መጠነ ሰፊ ጥቃት ከላይ እንደተመለከትነው ጎረቤት ሀገራትንም የጦርነቱ ወላፈን እየለበለባቸው ይገኛል። ከኢራን ጎረቤት ሀገራት በኢራን ሚሳኤል ያልተመታችውን ሊባኖስን እስራኤል እሁድ ሌሊት ጀምሮ በቤይሩት ባዘነበችው ሚሳኤል ሊባኖስም የቀጠናውን ጦርነት ለመቀላቀል ተገድዳለች። እስራኤል ሊባኖስ ላይ ጥቃት የፈጸመችው ሄዝቦላ በእስራኤል ላይ ሮኬት ማዝነቡን ተከትለው የሄዝቦላ ዋነኛ መቀመጫ በሆነው በደቡብ ሊባኖስ እስራኤል ሚሳኤሏን ለቃዋለች። እስራኤል በሊባኖስ በፈጸመችው ድብደባ 31 ሰዎች ሲገደሉ ኢራን በመካከለኛው ምስራቅ ጥቃት መፈጸሟን ቀጥላለች። እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት 31 ሰዎች ሲገደሉ 149 ደግሞ ጉዳት እንደደረሰባቸው የአገሪቱ የጤና ሚኒስትር አስታውቋል። የእስራኤል መከላከያ በሄዝቦላ ላይ የማጥቃት ዘመቻ መክፈቱን የገለጸ ሲሆን ይህም ለበርካታ ቀናት ሊቆይ እንደሚችል ተናግሯል። የእስራኤል መከላከያ አዛዥ ኢያል ዘሚር በሄዝቦላ ላይ የማጥቃት ዘመቻ መጀመራችን ነው፣ በመከላከል ላይ አይደለም ያለ ነው፣ እያጠቃን ነው ብለዋል። አክለውም ለበርካታ ቀናት ለሚቀጥለው ውጊያ መዘጋጀት አለብን፣ ለብዙ ቀናት ጠንካራ የመከላከል ዝግጁነት ያስፈልገናል፣ እንዲሁም ቀጣይነት ላለው ማጥቃት ዝግጁ መሆን አለብን ብለዋል። እስራኤል ስምምነቱ ከተፈጸመ በኋላ ከሄዝቦላ ጋር ግንኙነት አላቸው ባለቻቸው የሊባኖስ ግዛቶች ላይ በየቀኑ በሚባል ደረጃ ጥቃት ስትፈጽም ቆይታለች። የእስራኤል አካባቢውን ለቆ የመውጣት ትዕዛዝ የተላለፈው ሌሊት ላይ ነው። ሳያዶን ከተማ ውስጥ ነዋሪዎች ለቀው ሲወጡ የትራፊክ መጨናነቅም ተከስቷል። በእስራኤል ጥቃት ቀኑን የጀመሩት የቤይሩት ነዋሪዎች ከተማውን ለቀው መውጣት ጀምረዋል። ከ9 ሰዓት በፊት እስራኤል ከ50 በላይ በሚሆኑ መንደሮች የሚኖሩ ሊባኖሳውያንን ለቀው እንዲወጡ አዛለች። የእስራኤልን ማስጠንቀቂያ የሰሙ ሊባኖሳውያን መኖሪያና አካባቢያቸውን በመልቀቅ እየተሰደዱ ነው። የእስራኤል ጦር ከለያቸው ከነዚህ አካባቢዎች ነዋሪዎቹ ቢያንስ 1 ኪሎ ሜትር እንዲርቁ አስጠንቅቋል። የእስራኤል ጦር ያስተላለፈው ማስጠንቀቂያ ለራሳችሁ ደህንነት ሲባል ቤታችሁን በአስቸኳይ ለቃችሁ ቢያንስ ከመንደራችሁ 1000 ሜትሮች ወይም 1 ኪሎ ሜትር ርቃችሁ ወደ ግልጽ ስፍራ እንድትሄዱ ይሁን ይላል። ማንኛውም የሂዝቦላ አባላት ተቋማት ወይም ወታደራዊ ቁሳቁሶች ቅርብ የሆነ ሰው ሕይወቱን ለአደጋ ያጋልጣል በማለት በመንደሮቹ በዝርዝር አስፍሯል። የእስራኤል ጦርን ማስጠንቀቂያ የሰሙ ሊባኖሳውያን ከተጠቀሱት አካባቢዎች ለቀው እየወጡ ነው። የሊባኖስ መንግስት የሂዝቦላህን ወታደራዊ እንቅስቃሴ አገደ። የሊባኖስ መንግስት በመላው አገሪቱ የሂዝቦላህን ወታደራዊ እንቅስቃሴ ማገዱን አስታውቋል። ሂዝቦላህ ሰኞ ጠዋት ወደ እስራኤል ሮኬት ሲተኩስ ነበር። ሂዝቦላህ ሮኬቶች ሲተኩስ ከሊባኖስ መንግስት ጋር እንዳልተነጋገረ ተገልጿል። የሊባኖስ መንግስት ውሳኔ ከሂዝቦላህ ጋር አጣብቅኝ ውስጥ የሚከተው እንደሆነም ይታመናል። የሊባኖስ መንግስት በቀጠናው ውጥረት ውስጥ እጁን ማስገባት ባይፈልግም ሂዝቦላህ ግን እስራኤል ላይ ሮኬቶችን ተኩሷል። የሊባኖስ ፕሬዝዳንት ጆሴፍ አውንና ጠቅላይ ሚኒስትር ኑዋፍ ሳላም ጥቃቱ የአገሪቱን ሉዓላዊነት
ይጥሳል ብለዋል። እስራኤል የአጸፋ እርምጃ እንድትወስድ በማነሳሳት ሊባኖስን ወደ ቀጠናዊ ግጭት እንደሚያስገባም አስጠንቅቀዋል። የእስራኤል ጦር ቃል አቀባይ ሰራዊቱ ከሄዝቦላ ጋር ዳግም ውጊያ መግጠሙን ተከትሎ ወደ ሊባኖስ የእግረኛ ሰራዊት ይሰማራ እንደሆነ ተጠይቀው ሁሉም አማራጮች ጠረጴዛ ላይ ናቸው ሲሉም ተደምጠዋል። ሄዝቦላ እስራኤል ላይ ጥቃት በመሰንዘሩ ከባድ ዋጋ ይከፍላል ሲሉ ተናግረዋል። ዝግጁ ነን፣ በሚገባ ተሰናድተናል። ወደ 100 ሺህ የሚጠጉ ተጠባባቂ ወታደሮቻችንን አሰባስበናል። በደርዘን የሚቆጠሩ ሻለቃዎችን፣ ብርጌዶችን፣ እዞችን የሰሜን ድንበርን ለመከላከል አሰማርተናል። እናም ለመከላከልም ሆነ ለማጥቃት ለሚደረጉ ሁሉም አማራጮች ተዘጋጅተናል ብለዋል። የሁኔታ ግምገማዎችን እያካሄድንም ነው። ሁሉም አማራጮች በጠረጴዛ ላይ ናቸው። ቁልፍ ቦታዎችን መቆጣጠር። እስራኤል ወደ ሊባኖስ እግረኛ ጦሯን በማስገባት ተጨማሪ ቁልፍ አካባቢዎችን እንደምትይዝ ገልጻለች። እስራኤል ዛሬ ማለዳ በቤይሩት የፈጸመችውን ጥቃት ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ጦሩ ወደ ሊባኖስ ገብቶ ተጨማሪ ቁልፍ አካባቢዎችን እንዲቆጣጠር ማዘዛቸውን የአገሪቱ መከላከያ ሚኒስትር እስራኤል ካትዝ ገለጹ። የእስራኤል እግረኛ ጦር ወደ ሊባኖስ እንዲገባ የታዘዘው በእስራኤል ድንበር አካባቢ የሚገኙ ማህበረሰቦች ላይ የሚተኮሰውን ሮኬት ለመከላከል በሚል ነው። የእስራኤል ጦር በሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ የሚወሰደውን የኃይል እርምጃ አጠናክሮ እንደሚቀጥል ሚኒስትሩ ተናግረዋል። አሸባሪው ድርጅት ወደ እስራኤል በሚያስወነጭፈው ሮኬት ከባድ ዋጋ እየከፈለ ነው፣ መክፈሉንም ይቀጥላል ብለዋል። የእስራኤል መከላከያ ሚኒስትር እስራኤል ካትስ በድንበር የሚገኙ ማህበረሰቦችን ለመከላከል ቁርጠኛ ነን ብለዋል። በጋሊሊ የሚገኙ ማህበረሰቦችን ደህንነት ለመከላከል ቃል ገብተናል፣ እያደረግነውም ያለነው ያንን ነው ብለዋል። ሂዝቦላ 3 የእስራኤል ወታደራዊ ቦታዎችን ማጥቃቱን ሂዝቦላ በ3 የተለያዩ የእስራኤል ወታደራዊ ቦታዎች ላይ ጥቃት መፈጸሙን አስታውቋል። በኢራን የሚደገፈው ሄዝቦላ እስራኤል በበርካታ የሊባኖስ ከተሞችና አካባቢዎች ላይ ለምትፈጽመው ጥቃትና ወረራ ምላሽ ሰጥቻለሁ ብሏል። በ3 የተለያዩ የቴሌግራም ልጥፎች በጎላን ተራሮች የሚገኘውን ናፋ የጦር ሰፈር፣ ሜሮን እና ራማት ዴቪድን የአየር ኃይል የጦር ቦታዎችን በሚሳኤልና በድሮን ማጥቃቱን ሂዝቦላ ገልጿል። ሂዝቦላ ፈጸምኩት ላለው ጥቃት እስራኤል የሰጠችው አስተያየት የለም። በአሁኑ ወቅት ከፍተኛ ውጥረት በነገሰበት በመካከለኛው ምስራቅ በአሜሪካና በእስራኤል በጥምረት በኢራን ላይ የሚለቁት የሚሳኤል ጥቃት ሌላ የኢራን ባህረ ሰላጤ ሀገራት ላይ በተመሳሳይ ሚሳኤል እያዘነበች ሲሆን እስራኤል ደግሞ የምንጊዜም ጠላቷ የሆነውን ሂዝቦላን ለማጥቃት በሊባኖስ ላይ የአየር ጥቃት እያካሄደች ሲሆንም ሂዝቦላም ለእስራኤል ጥቃት ምላሽ እየሰጠ ይገኛል። በአጠቃላይ በቀጠናው የተቀሰቀሰው ጦርነት አፋጣኝ መፍትሄ ካላገኘ የሚያስከትለው ጉዳት እየከፋ እንደሚሄድ አያጠያይቅም። መልካም ጊዜ። የሳሎን ቲዩብ ቤተሰቦች